ኢትዮጵያ እየተለማመጠች የምታኖራት ሀገር ናት። ሀገራችን ኢትዮጵያ ለዚህች ሀገር ንጹህ የመጠጥ ውሃ በነጻ ትሰጣታለች። ኤሌክትሪክና ፍራፍሬም አይቀራትም። ልብ ያድርጉ፣ ወታደራዊ ኃይሏን ፈርተን በጉልበት አሸንፋን ግን አይደለም። ወይም ሀገሪቱ ድሃ አይደለችም። እንደውም ከኢትዮጵያ የተሻለ ኑሮ የምትኖር በሀገሯ ለሚሰሩ ሰራተኞች በወር በአማካኝ ከ105,000 ብር በላይ የምትከፍል ሀገር ናት። ሀገሪቱ ከሚያስቧት በላይ ትንሽ ናት። ሲበዛ ትንሽ እንኳንስ ከኢትዮጵያ ጋር ይቅርና ከኦሮሚያ ከሶማሌና አፋር ክልሎች በእጥፍ ድርብ ያነሰ የቆዳ ስፋትና የህዝብ ቁጥር ነው ያላት። በጂኦግራፊ ግን የታደለች ሀገር ነች። ክብሯም ይሄ ነው። የዓለማችን 12 ከመቶ ንግድ፣ 10 ከመቶ ነዳጅ፣ ከ25 እስከ 30 ከመቶ የኮንቲነር ጫኝ መርከቦች በየቀኑ በበሯ በደጃፏ በኩል ነው የሚያልፈው። በዚህ ምክንያት ኢትዮጵያን ጨምሮ ከአፍሪካ ቀንድ ሀገራት በነፍስ ወከፍ ገቢ የተሻለ ደረጃ ላይ የምትገኝ ሀገር ናት። ይህ ቀኙ የበረከት ጎኗ ነው። ሌላም ጎን አላት። አንገቱ ላይ ሸምቀቆ ያጠለቀ ሰው ያውቃሉ? ጅቡቲ ማለት እንዲህ ናት። ምንም በማታውቀው የሀገሯ ስልታዊ አቀማመጥ ባመጣባት ጣጣ የዓለም ሀያላን በሙሉ አስፈሪ ጦራቸውን እየሸከፉ የሚመጡባት ሆናለች። በጠላትነት አንዳቸው ለአንዳቸው የእርግብግቢት ያህል አይናቸውን የማይጨፍኑት ቻይናና አሜሪካን ጨምሮ ፈረንሳይ፣ ጃፓንና ጣሊያን የጦር ሰፈራቸውን እዚህ ገንብተዋል። ቱርክ፣ ሩሲያ፣ ህንድና ሳውዲ አረቢያ ከጥቂት ጊዜ በኋላ ጅቡቲ ላይ የጦር ሰፈር ይኖራቸዋል የሚባሉ ሀገራት ናቸው። ይህ ምን ያህል ሰቀቀን እንደሆነ የሚረዱት እነዚህ ሀያላን በየጊዜው እርስ በርስ ከመካሰስ አልፈው ድንገት ጦር ቢማዘዙ መከላከሉን ተውት። ጅቡቲ እረ በግልግል የምትልበት ጠንከር ያለ ሰራዊት የላትም። በእርግጥ እነዚህ የጦር ሰፈሮች ከሰቀቀም ባለፈ ለጅቡቲ ኢኮኖሚ ጥሩ ገቢ ያመጣሉ። ጅቡቲ በጦር ሰፈር ኪራይና በተያያዥ ጉዳዮች ከ120 እስከ 300 ሚሊዮን ዶላር ታገኛለች። የጂዲፒዋን ከ3 እስከ 8 ከመቶ ማለት ነው። ጅቡቲ በዓመት 4 ቢሊዮን ዶላር ገቢ ያላት ሀገር ናት። 75 ከመቶ የሚሆነውን ገቢ የምታገኘው ከወደብና ሎጂስቲክ አገልግሎት ነው። ኢትዮጵያ እንደ ሀገር ዋነኛዋና ብቸኛዋ የዚህ አገልግሎት ተጠቃሚ ስትሆን የገቢውን ከ90 እስከ 95 ከመቶ ትሸፍናለች። መግቢያችን ላይ ኢትዮጵያ እየተለማመጠች የምታኖራት ሀገር ናት ብለኖታል። ይህንን ያውቃሉ? ጅቡቲ ለመጠጥና ለተለያዩ አገልግሎቶች የምትጠቀመውን ውሃ ከኢትዮጵያ በነፃ ነው የምታገኘው። የኤሌክትሪክ ኃይልም ቢሆን ኢትዮጵያ ለጅቡቲ እጅግ ባነሰ ዋጋ ታቀርብላታለች። ጅቡቲ ዘርታ የማታጭድ ሀገር ናት። 90 ከመቶ የምግብ ፍላጎቷን የምታገኘው ከኢትዮጵያ ነው። ምስኪኗ ኢትዮጵያም ለጅቡቲ ገበያ ቅድሚያ ትሰጣለች። አትክልት፣ ፍራፍሬ፣ ስጋና የቁም እንስሳት በየቀኑ ከኢትዮጵያ ወደ ጅቡቲ ይጓጓዛል። ልብ ያድርጉ፣ ኢትዮጵያ ይህንን ሁሉ የምታደርገው በውድ ክፍያ የተከራየችውን ወደብ ላለማጣት ብላ ነው። ይገርማል። የ130 ሚሊዮን ዜጎች ሀገር እንዲህ መሆኑ ያሳዝናል። ለማንኛውም በዛሬው ፕሮግራማችን ትንሿን ጎረቤት ሀገር ጅቡቲን ከላይ እስከታች እንጎበኛታለን። የ1.1 ሚሊዮን ዜጎቿን ሕይወት እንጨዋወታለን። ጅቡቲ ለቁጥር የበዙ የሀያላን ሀገራት የጦር ሰፈሮች መገኛ ናት። ዋነኛ ዓላማቸው የነበረው የቀይ ባህርን የንግድ መስመር መቆጣጠር ነበር። ግን ደግሞ አፍንጫቸው ስር ያለው ባበል መንደብ በሁቲዎች ቁጥጥር ስር ወድቆ ሲፈልጉ ይዘጉታል፣ ሲፈልጉ የራሳቸውን መርከቦች ያግቱባቸዋል። ለመሆኑ ይህንን መቆጣጠር ያቃታቸው የሀያላኑ የጦር ሰፈሮች እኛ የማናውቀው ድብቁ ስራቸው ምንድነው? በሰፊው እናያለን። ጎረቤት ሀገር ጅቡቲ በሀገሯ ለሚሰራ ሰራተኛ አማካኝ የምትከፍለው የደሞዝ መጠን ከ105,000 ብር በላይ መሆኑን ያውቃሉ? ዝቅተኛውም ቢሆን ከ30,000 ብር በላይ ነው። ከጠቀሙት ስለዚህም ዝርዝር መረጃን እንነግሮታለን። መልካም ቆይታ። ጅቡቲ 23200 ስኩዌር ኪሎ ሜትር የምትሰፋ የ1.1 ሚሊዮን ዜጎች ሀገር ናት። 90 ከመቶ መሬቷ ጭው ያለ በረሃ ነው። ዓለማችን ላይ እጅግ ሞቃታማ ከሚባሉት ሀገራት አንዷ ስትሆን ከአፍሪካ ከባህር ጠለል በታች 155 ሜትር ዝቅ የምትል ዝቅተኛዋ ሀገር ናት። ዓለማችን ላይ እጅግ ጨዋማ ውሃ ያላት ሀገር ማነች ከተባሉ ጅቡቲ ነው መልሱ። ሌክ አሳል ይባላል። በውስጡ ከሙት ባህርም በላይ ከፍተኛ መጠን ያለው ጨው የያዘ ሐይቅ ነው።
ጅቡቲ በተፈጥሮ የታደለችም የተበደለችም ሀገር ናት። የታደለች ያስባላት ጂኦግራፊ አቀማመጧ ነው። ቀደም ብለን እንዳየነው ጅቡቲ የዓለማችን ከ10 እስከ 14 ከመቶ ጠቅላላ ንግድ የሚቀላጠፍበት ወሳኙ የባህር መተላለፊያ በአበል መንደብ አጠገብ የምትገኝ ሀገር ናት። ዕድሜ ለዚህ አቀማመጧ ይሆንና መሬቷን እያከራየች በዓመት ብዙ 100 ሚሊዮን ዶላሮችን ታፍሳለች። ጅቡቲ ግን በተፈጥሮ የተበደለች ሀገርም ናት። የምትጠጣውን ውሃ በሀገር ውስጥ ለማግኘት ከፈለገች ለምሳሌ ጉድጓድ ቆፍራ የከርሰ ምድር ውሃ ማውጣት ወይም ከባህር ጨልፋ ጨውን ከውሃ መለየት፣ ካልሆነም በመከራ የምታገኘውን ዝናብ ማጠራቀም አለባት። ይህን ሁሉ አድርጋ ግን የምታገኘው አንጀት የማያርስ እጅግ ጥቂት ውሃ ነው። የከርሰ ምድር ውሃዋ ለምሳሌ ከጊዜ ወደ ጊዜ ጨዋማ እየሆነባት መጠቀም እያቆመች ነው። ከባህር አጣርቶ መጠጣትም ቢሆን ከፍተኛ ወጪን ይፈልጋል። ሞቃታማዋ ሀገር የዝናብ መጠኗ በጣም አነስተኛ ነው። በዚህ ምክንያት ጅቡቲ ካላት የውሃ ፍላጎት ውስጥ ከፍተኛውን ድርሻ ከኢትዮጵያ በነፃን የምታገኘው። ውሃ አሳሯን የሚያበላት ጅቡቲ ምግብም በተመሳሳይ ውጣ ውረድ ውስጥ የምታገኝ ሀገር ናት። ጅቡቲ አርሶ የሚያበላ ገበሬ የላትም። ለምን? ለግብርና የሚሆን የሚታረስ መሬት ስለሌላት። ጅቡቲ ከያዘችው ግዛት ለግብርና የሚሆነው መሬቷ 0.1 ከመቶ ብቻ ነው። በእንቅርት ላይ ሲሆንባት ደግሞ እሱንም እየተንከባከበች እንዳታቆይ ውሃ አጠራት። በዚህ ምክንያት ከ90 ከመቶ በላይ ምግብ ከውጭ ታስገባለች። በሀገር ውስጥ አሳ እያሰገረች፣ በገጠራማ ክፍሏ ደግሞ ፍየል፣ በግና ግመል እያረባችን የምትኖረው። እነዚህስ ችግር አልነበራቸውም። ምክንያቱም ቀይ ባህርን ሲሻገሩ የዚህ አይነቱ መልክዓ ምድርና ኗኗር የተለመደ ነው። የነሱ ግን ዕድሜ ለነዳጃቸው ይሁንና አርሶ ከሚበላው በላይ በድሎት ይኖራሉ። የጅቡቲን የከፋ የሚያደርገው መሬቷ ውስጥ አምቃ የያዘችው እዚህ ግባ የሚባል የተፈጥሮ ሀብት የላትም። ትልቁ የተፈጥሮ ሀብቷ ጨው ነው። በሀገሪቱ በስፋት የሚመረተው ማዕድን እሱ ሲሆን ጅቡቲ ከአፍሪካ ቀዳሚ የጨው አምራቾች አንዷ ናት። እንደ ኖራ፣ ግራናይት፣ ማርብልና ጂፕሰም ያሉ የግንባታ ማዕድናት በሀገሪቱ ውስጥ ይገኛሉ። ትንሽ መጠን ያለው ወርቅ፣ ሸክላና ዳያቶማይት የተሰኘ ማዕድንም ይዛለች። ጅቡቲ ከአብዛኛው የአፍሪካ ሀገራት የተሻለ ህይወት ነው የምትኖረው። እንደ ሀገር መካከለኛ ገቢ ካላቸው ሀገራት ተርታ ትመደባለች። ስፋቷን፣ የዜጎቿን ቁጥር ማነስና በዓመት በምታገኘው ገቢ አንጻር ካየናት ግን ሀብታም ነች ልንላት እንችላለን። 1 ሚሊዮን ዜጋና በዓመት ከ4 ቢሊዮን ዶላር በላይ ገቢ እንዳላት ነግረኖታል። የወደብ ኪራይ፣ የሎጂስቲክና የውጭ ሀገራት የጦር ሰፈሮች ኪራይ ዋነኛ የገቢ ምንጮቿ ናቸው። በዋና ከተማዋ በጣም ሀብታም የሆኑ በቅንጦት የሚኖሩ ነጋዴዎችና የመንግስት ባለስልጣናት ቢኖሩም በድህነት የሚኖሩና የሥራ አጥ ዜጎቿም ቁጥር ቀላል የሚባል አይደለም። ሎጂስቲክና የወደብ አገልግሎት፣ ሪል ስቴትና ኮንስትራክሽን ብዙ የጅቡቲ ባለሀብቶችን የፈጠሩ ቢዝነሶች ናቸው። ጅቡቲ ከቀረጥ ነፃ የንግድ ቀጠናዎች ያሏት በመሆኗ ኢምፖርትና ኤክስፖርትም ቀላል ገቢን አያመጡም። የጅቡቲ አማካኝ የነፍስ ወከፍ ገቢ ወይም ጂዲፒ ፐር ካፒታል 7810 ዶላር ነው። ለማነጻጸሪያ እንዲሆኖት የኢትዮጵያ ከ3300 እስከ 4700 ዶላር ይገመታል። ጥናቶች እንደሚያሳዩት ደግሞ ጅቡቲ ውስጥ አማካኝ ደሞዝ በወር 675 ዶላር ወይም ከ105000 ብር በላይ ነው። ዝቅተኛ የሚባለው ደግሞ በወር 190 ዶላር ወይም ከ30 ብር በላይ እንደሆነ የኢንተርኔት ጥናቶች ያሳያሉ። ይህ ዝቅተኛ የደሞዝ ገደብ በዋናነት በመንግስት ሰራተኞች ላይ ተፈጻሚነት ያለው ሲሆን በግል ዘርፉ ግን ደሞዙ የሚወሰነው በስራው ዘርፍና በስራው ውል አይነት ሊለያይ ይችላል። ይሁን እንጂ አብዛኛዎቹ ኩባንያዎች ይህንን ዝቅተኛ ደሞዝ እንደ መነሻ ይጠቀሙታል። ልብ ያድርጉ፣ በጅቡቲ ያለው ደሞዝ በቁጥር ከፍ ያለ ቢመስልም የጅቡቲ የኑሮ ውድነቱ ማለትም ለቤት ክራይ፣ ምግብና ለሌሎች አገልግሎቶች የሚጠየቁት ክፍያ በጣም ከፍተኛ በመሆኑ በወር 675 ዶላር ወይም 105000 ብር ጅቡቲ ውስጥ የሚሰጠው የኑሮ ደረጃና ኢትዮጵያ ውስጥ የሚሰጠው የኑሮ ደረጃ እኩል አይደለም። የጅቡቲ መገበያያ ገንዘብ የጅቡቲ ፍራንክ ይባላል። 1 ዶላር 178 የጅቡቲ ፍራንክ ሲሆን ይህ የማይለዋወጥ ወይም ፊክስድ ኤክስቼንጅ ሬቱ ነው። የጅቡቲ ኢኮኖሚ ድክመቶችም አሉበት። ለምሳሌ ጅቡቲ ወደቦቿንና የባቡር መስመሮቿን ለመገንባት
ከቻይና ከፍተኛ ብድር ወስዳለች። ይህ ዕዳ አሁን ላይ ከሀገሪቱ ጠቅላላ ጂዲፒ 70 ከመቶ በላይ በመሆኑ ትልቅ ስጋት ሆኗል። ሌላው ደግሞ የጅቡቲ ኢኮኖሚ 90 ከመቶ የሚሆነው በኢትዮጵያ የንግድ እንቅስቃሴ ላይ የተመሰረተ መሆኑ ነው። ይህ ማለት የኢትዮጵያ ሰላም ቢናጋ ወይም ኢኮኖሚዋ ቢቀዘቅዝ ጅቡቲ ቀጥተኛ ተጎጂ ናት። ይሁንና ግን መንግስት ኢኮኖሚውን ከወደብ አገልግሎት ባለፈ ወደ ፋይናንስ፣ ቱሪዝም እና ታዳሽ ኃይል ለማስፋፋት እየሰራ ይገኛል። ብዙዎቻችን ጅቡቲ በታሪክ በአንደኛው ሰሞን የኢትዮጵያ አካል የነበረች ይመስለናል። ይህ ግን የተሳሳተ መረጃ ነው። በእርግጥ በጥንታዊና በመካከለኛው ዘመን ጅቡቲ አሁን ባለው የድንበር ትርጉም ሳይሆን በታሪክና በባህል ከኢትዮጵያ ጋር እጅግ የተሳሰረች ነበረች። እንደ አዳል ሱልጣኔት ያሉ ግዛቶች አሁን ያለውን የኢትዮጵያ ምስራቃዊ ክፍልና ጅቡቲን በአንድ ላይ ያጠቃልሉ ነበር። በታሪክ ሂደት ውስጥም የኢትዮጵያ ነገስታት በንግድና በተለያዩ ምክንያቶች በአካባቢው ላይ ትልቅ ተጽዕኖ ነበራቸው። በዘመናዊ የድንበር አከላለል ግን ጅቡቲ በይፋ የኢትዮጵያ አስተዳደር ክፍል ወይም ልክ እንደ አንድ ክፍለ ሀገር ሆና አታውቅም። ኢትዮጵያ በንጉሠ ነገሥት አፄ ሚኒሊክ ዘመን ድንበሯን ስትከልል ጅቡቲ በፈረንሳይ እጅ ነበረች። ኢትዮጵያና ጅቡቲን ይበልጥ ያቀራረባቸው በ1890ዎቹ የተጀመረው የባቡር መስመር ነው። አፄ ሚኒሊክ ኢትዮጵያ የባህር በር እንዲኖራት ካላቸው ጉጉት የተነሳ ከፈረንሳውያን ጋር በመስማማት ይህንን ታሪካዊ የባቡር መስመር አስገንብተዋል። ይህም ጅቡቲ ለኢትዮጵያ የውጭ ንግድ ዋነኛ በር እንድትሆን አድርጓታል። ይሁንና ግን ጅቡቲና ኢትዮጵያ በድንበር ብቻ ሳይሆን በደምም ይዛመዳሉ ሊባል ይችላል። ጅቡቲ በባህል በቋንቋና በንግድ ከኢትዮጵያ ጋር የማይነጣጠል ታሪክ አላት። የጅቡቲ ጠቅላላ የህዝብ ብዛት 1.1 ሚሊዮን አካባቢ ይገመታል። 75 ከመቶ የሚሆነው ህዝብ የሚኖረው በዋና ከተማዋ ጅቡቲ ሲቲ ውስጥ ነው። የተቀረው ህዝብ በከፊል አርብቶ አደር ሆኖ በገጠር አካባቢዎች ይኖራል። ጅቡቲ ውስጥ የሀገሪቱን ማህበራዊና ፖለቲካዊ መዋቅር የሚወስኑ ሁለት ዋና ዋና ብሔረሰቦች አሉ። ሶማሌ ኢሳና አፋር ናቸው። እነዚህ ብሔሮች ከኢትዮጵያ ሶማሌና አፋሮች ጋር ተቀራራቢ ባህልና ቋንቋ የሚጋሩ አንድ አይነት ህዝብ ግን የሁለት ሀገራት ዜጎች ናቸው። ሶማሌ ኢሳዎች ትልቁን የህዝብ ቁጥር የሚወክሉ ገዢው መደብ ሲሆኑ እስካሁን የነበሩት የጅቡቲ ፕሬዝዳንቶች ከዚህ ብሔረሰብ የመጡ ናቸው። ኢሳ የመደባቸው ወይም የጎሳቸው መጠሪያ ነው። የመናውያን፣ ፈረንሳይ፣ ኢትዮጵያውያንና ህንዳውያን በዲፕሎማሲ በወታደርና በንግድ ሥራ ጅቡቲ የሰፈሩ ከጠቅላላው ህዝብ 5 ከመቶውን የሚወክሉ ነዋሪዎች ናቸው። ዓለማችን ላይ የጅቡቲን ያህል ብዙ የውጭ ሀገራት የጦር ሰፈሮችን ሀገሩ ላይ ያስገነባ ሀገር የለም። ጅቡቲ ከኢትዮጵያ ውጪ የትኛውም መሬቷ ላይ የጦር ሰፈር መገንባት እፈልጋለሁ ላለ ሀገር መሬቷን የምትሰጥ ነው የሚመስለው። ቀኝ ገዥዋ ፈረንሳይ፣ አሜሪካና ቻይናን ጨምሮ 5 ሀገራት ላለፉት ብዙ ዓመታት ጅቡቲ ላይ የጦር ሰፈር የገነቡ ሀገራት ናቸው። አሜሪካ ካምፕ ሊሞኔር በተሰኘው የጦር ሰፈሯ ላይ ከ4000 በላይ የሰለጠኑ ወታደሮችና ዘመናዊ መሳሪያዎች አሏት። ፈረንሳይ ከ1500 በላይ፣ ቻይና 2000 የሚጠጉ ወታደሮች፣ ጃፓን ከ180 በላይ፣ ጣሊያን ከ90 በላይ ወታደሮቿን ጅቡቲ ላይ አስፍራለች። የእያንዳንዱ ሀገር የጦር ሰፈር የተለያየ ተልዕኮ ነው ያለው። አሜሪካ ለምሳሌ በምስራቅ አፍሪካ የሚደረጉ የሽብር ዘመቻዎችን መዋጋትና ለተለያዩ ኦፕሬሽኖቿ የአየር ኃይል ድጋፍ መስጠት ዋነኛ ተልዕኮ ነው። ፈረንሳይ ከጅቡቲ ጋር በገባችው ስምምነት መሰረት የጅቡቲን ሉዓላዊነት እያስጠበቀች የአውሮፓ ህብረት የባህር ላይ ሥራዎችን ትደግፋለች። የቻይና የጦር ሰፈር እስከ 2000 የሚደርሱ ወታደሮች ቢኖሩትም እንደ አስፈላጊነቱ እስከ 10000 ወታደሮች የማስተናገድ አቅም እንዳለው ይነገራል። በቀጠናው ያሉ የቻይና ኢንቨስትመንቶችን የመጠበቅ ተልዕኮ ተሰጥቶታል። ጃፓንና ጣሊያን ደግሞ የሶማሊያ የባህር ላይ ወንበዴዎች መርከቦቻቸው ላይ ጥቃት እንዳይፈጽሙ መከላከል ዋነኛው ዓላማቸው ነው። ያም ሆነ ይህ በቀጥታም ይሁን በተዘዋዋሪ እነዚህን ኃያላን እዚህ ያሰባሰባቸው ባበል መንደብ የሚባለው ወሳኝ ሰርጥ ነው። የዚህን 29 ኪሎ ሜትር የሚሰፋ የዓለም ጉሮሮ የሆነ የባህር መስመርን ደህንነት በማስጠበቅ ነፃና ከስጋት ውጪ ማድረግ ይፈልጋሉ። ግን ደግሞ
የሁሉ ሰራዊትና ዘመናዊ ጦር መሳሪያ ሁቲዎች በባበል መንደብ ላይ ያላቸውን ተጽዕኖ ሊያስቆም አልቻለም። ሰሞኑን በተነሳው የኢራንና አሜሪካ ጦርነት ላይ ኢራን ልክ እንደ ሆርሙዝ ሁሉ ባበል መንደብንም እዘጋለሁ ስትል ሰምተዋል መቼስ። ለመሆኑ እነዚህ ኃያላን ባበል መንደብን መቆጣጠር እንዴት ተሳናቸው? የመጀመሪያው ምክንያት ሀገራቱ እዚህ ከተገኙበት ከላይ ከዘረዘርናቸው ተልዕኮዎች ውጪ ስለሆነ ነው። በጅቡቲ ያሉ ካምፖች የተገነቡት ለተወሰኑ ግዳጆች እንጂ ቀጥተኛ ጦርነት ውስጥ ለመግባት አይደለም። ያንንም እንዲያደርጉ የሚያስችል ወታደራዊ አቅም እዚህ የላቸውም። ተደፋፍረው እንኳን ከሁቲዎች ጋር ጦር ቢገቡ የሁቲዎች የጦር ስልት ያስቸግራቸዋል። ሁቲዎች በጣም ርካሽ የሆኑ ድሮኖችና ሚሳኤሎችን የሚጠቀሙ ስለሆነ አሜሪካና አጋሮቿ እነዚህን ለማክሸፍ የሚጠቀሟቸው የአየር መቃወሚያዎች በሚሊዮን የሚቆጠሩ ዶላርን ያወጣሉ። ይህ ደግሞ ትልቅ የኢኮኖሚ ኪሳራ ነው። ሌላኛው ምክንያት የሀገራቱ ፍላጎት መለያየትና የፖለቲካ ሚስጥር ነው። እያንዳንዱ ሀገር የራሱ የተለየ ጠላትና ወዳጅ አለው። ቻይና ለምሳሌ ከኢራን ጋር ትልቅ አጋርነት አላት። ተዘጉ በሚባሉ የባህር መተላለፊያዎች በኩል እንኳን የቻይና መርከቦች እንደ ልባቸው ማለፍ ይችላሉ። እናም ሁቲዎችን አጥቅታ ከኢራን ጋር መቀያየም አትፈልግም። አሜሪካን ብትሆን ተጨማሪ ጦርነት በመካከለኛው ምስራቅ እንዲነሳባት አትፈልግም። ሁቲዎች ከኢራን ከፍተኛ የቴክኖሎጂና የስለላ ድጋፍ ስለሚያገኙ ጦርነቱ ቢነሳ በቀላሉ እጅ አይሰጡም። ከዚህ ሁሉ በጣም የሚገርመው ምክንያት ግን በተለይም አሜሪካ ስትራቴጂካዊ ሚዛንን ለመጠበቅ ስትል ሁቲዎች እንዲጠፉ አለመፈለጓ ነው። ምክንያቱም ሁቲዎች መኖራቸው እንደ ሳውዲ አረቢያና የተባበሩት አረብ ኤሚሬቶች ያሉ ባለሀብትና ከፍተኛ የነዳጅ አምራች ሀገራት ሁልጊዜ የአሜሪካን ወታደራዊ ድጋፍ እንዲፈልጉ ያደርጋቸዋል። በሌላ አማርኛ ሁቲዎች ቀላል የማይባሉ ወታደራዊ ኃይሎች ቢሆኑም እነሱን ሙሉ በሙሉ አጠፋለሁ የሚል ኃያል ሀገር በተዘዋዋሪ የአሜሪካን ጥቅም እየነካ ነውና ከአሜሪካ ጋርም ሊጋጭ ይችላል። የጅቡቲ ዋና ከተማ ጅቡቲ ሲቲ ትባላለች። የሀገሪቱ የልብ ምት ናት። የኢኮኖሚ ማዕከል ስትሆን ከሀገሪቱ ሕዝብ ከ70 ከመቶ በላይ የሚሆነው ኑሮው በዚች ከተማ ነው። ጅቡቲ ሲቲ ኢትዮጵያን ከባህር ጋር የሚያገናኘው ወሳኙን ወደብ ጨምሮ ዋና ዋና የወደብ ተርሚናሎች፣ ባንኮችና የውጭ ሀገራት ወታደራዊ ካምፖች የሚገኙባት ከተማ ናት። የከተማዋ የኢኮኖሚ ደረጃ በሁለት ይከፈላል። ለምሳሌ እንደ ሄሮን ያሉ ሰፈሮች የዲታዎቹ መኖሪያ በቅንጡ ሆቴሎችና ቪላዎች ያሸበረቁ ናቸው። እንደ ባልባላ ያሉት ሰፈሮች ደግሞ በኢኮኖሚ መካከለኛና ዝቅ ያሉ ድሆች ይኖሩባቸዋል። ወደ ጅቡቲ ለመምጣት ባቡር ከመሳፈሮት በፊት ሊያውቋቸው የሚገቡ ሁለት ወሳኝ ምክር እንስጦት። ጅቡቲ እጅግ ሞቃታማ ሀገር ናት። አብዛኛውን ጊዜ ሌሊቷ ሁላ ሊያልቦት ይችላል። ስለዚህ ሻንጣዎትን ሲያሰናዱ ጃኬት፣ ሹራብና ጠቆር ያሉ ልብሶችን ይቀንሷቸው። ሌላኛው ጅቡቲ የመጡት እየተዝናኑ የንግድ ሁኔታውን ለማየት ይሆናል። ግን ታዲያ ካሜራ ይቅርቡት። ሀገሪቱ የጦር ሰፈሮች መገኛ እንደመሆኗ ለቀረጻ የማትመች ከካሜራ ጋር ጠበኛ የሆነች ሀገር ናት። ካሜራ በቀላሉ ችግር ውስጥ ሊያስገባውት ይችላል። ጅቡቲ እስከሆኑ ድረስ ግን የምግብ ችግር አያጋጥሙትም። ሲፈልጉ የአረብና የፈረንሳይ ጣፋጭ ምግቦች አይካሉም የሀገሩትን በየአይነትና ጥብስ በየሆቴሉ ያገኛሉ። የዛሬው ፕሮግራማችንን በዚሁ አበቃን። ሰላም።